መጽሐፍ ቅዱስ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 2 ላይ የእግዚአብሔርን ቃል እንደዚህ ይላል። እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሮቼም አቆመኝ። በተናገረኝ ጊዜ መንፈስ ገባብኝ፣ ከዛስ በእግሮቼም አቆመኝ። እግዚአብሔር እስኪናገር ድረስ ነው እንጂ የእናንተ ነገር ፍጻሜ ለማግኘት የእናንተ ነገር ድል ለማድረግ እግዚአብሔር አምላክ በመንገዳችሁ ላይ ነው። አሜን ትላላችሁ? እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሮቼም አቆመኝ። የሕዝቅኤልን መጽሐፍ ስታነቡ የሕዝቅኤል ትንቢቱ ራሱ በመንፈስ ቅዱስ ምሪት የታጀበ መጽሐፍ ነው። በደንብ ስሙኝ። ሕዝቅኤል ከአንድ ምዕራፍ በፊት በሕይወቱ አይቶ በማያውቀው ግሎሪና በእግዚአብሔር ክብር ተነክቶ በእግዚአብሔር ፊት ከወደቀበት መነሳት አቅቶት ተስፋ ቆርጦ ጉልበት አጥተው በነበረበት ሁኔታ ውስጥ እግዚአብሔር መጣና እንደዚህ አለው፣ የሰው ልጅ ሆይ አለው። የሰው ልጅ የሚለው የመጽሐፍ ቅዱስ አጠራር እግዚአብሔር አምላክ የሰው ልጅ ብሎ ሲጠራ መጽሐፍ ቅዱሳችን ውስጥ ካያችሁ ሰው ደካማ ነው በእግዚአብሔር መንፈስ ኃይል ካልሆነ በስተቀር እያለ ነው። ይሄ የሰውን ልጅ እግዚአብሔር የሚጠራበት ስፔሻል የሆነ የእግዚአብሔር አጠራር ነው። በደንብ ስሙኝ። የሰው ልጅ ሆይ አለው። እግዚአብሔር ሕዝቅኤልን ሊያነሳ ሲፈልግ የተጠቀመው መለኮታዊ ኃይል ነው የሰጠው እና ከወደቀበት ለመነሳት ስላቃተው አቅም ስላነሰው ኃይል የሚገለጠው የእግዚአብሔር ግሎሪ ሲያገኘው በእግዚአብሔርን ፊት በሰውን ፊት መቆም እንደሚችል እግዚአብሔር አምላክ በዚህ ሳርኩሌሽን ውስጥ ሕዝቅኤልን ማስኬድ ስለፈለገ መባረክ ስለፈለገ እንዲህ አለው፣ ተነስ አለው፣ በእግርህ ቁም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ታውቃላችሁ፣ መንፈስ ቅዱስ በሕይወታችን ውስጥ በክርስትና ላይፋችን ውስጥ እንዳንባክን ለጨለመው ዓለም ታልፈን እንዳንሰጥ ቀን በቀን ፕሮቴክት ያደርገናል። በሚያቅበዘብዝ በዚህ ዓለም ውስጥ ተስፋ በሚያስቆርጥ ዓለም ውስጥ ተስፋችሁ ፍጹም ሆኖ እንዲቀጥል ከፈለጋችሁ ሁል ጊዜ በክርስትና ላይፋችሁ ከመንፈስ ቅዱስ ጋር ነው ፌሎሺፓችሁን ማጠናከር ያለባችሁ። ትዝ ይላችኋል ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ከኔ የሚጠጣ አለ፣ እኔ ከምሰጠው ውሃ የሚጠጣ አለ ለዘላለም አይጠማም አለ። ለምንድን ነው ያለው ብላችሁ መጽሐፍ ቅዱስን ካያችሁ ይቺ ሴት ቀን በቀን የምትቅበዘበት ሴት ናት። ከያዕቆብ ጉድጓድ ውሃ ለመቅዳት ከሰምራውያን ሰፈር ተደብቃ በጠራራ ፀሐይ የምትመጣ ሴት ናት። ትቀዳለች፣ ትመለሳለች፣ እርካታ የላትም። ስሙኝ በደንብ በጣም ነው የምፈጥነው፣ ምክንያቱም ጄኔሬተሩ ነዳጅ የለም እያሉ ኢየሱስ ክርስቶስ ጌታ ነው። ትንቅበዘበዛለች። ትኩረት ያደረገችው በያዕቆብ ጉድጓድ ላይ ነው። ከያዕቆብ ጉድጓድ በመቅዳትና በመመላለስ ውስጧ እርካታ አላገኘም። ላይፏ የተቅበዘበዘ ነው። ሕይወቷ ውስጥ ጠብ የሚል ነገር የለም። ትቀዳለች፣ ተመልሳ ትቀዳለች። ጌታ ኢየሱስ በጠራራ ፀሐይ በጉድጓድ ላይ ቁጭ አለና እንዲላት አንቺ ሴት አላት። ኢየሱስ ጌታ ነው። አንቺ ሴት አለ ውሃ አጠጭኝ። ምን አጠጭኝ? አይ መቅጃ የለኝም፣ ጉድጓዱም ጥልቅ ነው። አንተ አይሁዳዊ ነህ፣ እኔ ደግሞ ሰምራዊ ነኝ። እንዴት ከኔ ትለምነኛለህ? ወጋችን አይፈቅድም እያለች ነው ሴት። እኔ የምለምንሽ ማን እንደሆነ ብታውቂ ኖሮ ከኔ ነበረ የምትጠይቅኝ አላት። ከዚህ ጉድጓድ የሚጠጣ የሚቀዳ ተመልሶ ይጠማል፣ ተመልሶ ይቅበዘበዛል፣ እርካታ የለውም፣ ውስጣዊ እረፍት የለውም። እኔ ከምሰጠው ውሃ ግን አለ የሚጠጣ እሱ ለዘላለም አይጠማም አለ፣ ለዘላለም አይቅበዘበዝም አለ። የአንዳንድ ክርስቲያኖች ሲቅበዘበዙ ካያቸዋቸው ሰዎቹ ውጫዊ ነገራቸው እንጂ ውስጣዊ ነገራቸው አልረካም። ውስጣዊ ማንነት የረካ ሰው ሲቅበዘበዝ አታይም። ለዚህ እኮ ነው ተራሮች አሉ ወደ ባህር ልብ ቢወሰዱ እኔ አልፈራም አለ ዳዊት። የተረጋጋ ውጫዊ ማንነት አይደለም ማለት የተረጋጋ ውስጤ ነው አለ።
መንፈስ ቅዱስ አንዱ ከሚያደርገው ደግሞ ውስጥን ነው የሚያረጋጋው። ውጪ ላይ ነውጥ ነው፣ ምድር ላይ ነውጥ ነው። አዎ ውስጤ ግን ሰላም ነው። ከምን የተነሳ? ከመንፈስ ቅዱስ የተነሳ። ሕዝቅኤልን የሚያስፈልገው መቆም ነው። ከቆመ በኋላስ የተገለጠ ሆሊ ስፒሪት ለሚቀጥለው ሚሽን ሲያዘጋጅ ታዩታላችሁ። እግዚአብሔር በሕዝቅኤል ላይ የያዘው ፕሮግራም የተለየ ፕሮግራም ነው። ይህ ፕሮግራም ለመቀጠል የሚያስፈልገው የሕዝቅኤል እግር ብቻ አይደለም፣ የሕዝቅኤል እጆች ብቻ አይደለም። ሕዝቅኤልን የሚያስፈልገው መንፈስ ቅዱስ ፐርሰናሊቲ ሰውየውን መግዛት ስላለበት፣ ውስጡ መረጋጋት ስላለበት መንፈስ ገባብኛል። ይሄ መንፈስ ዛሬ ማታ ይግባባችሁ። መንፈስ ቅዱስ በግዴታ አስጨንቆ አንተ ውስጥ መግባት አይፈልግም። ያንተን ታሪክ እንዲቀይር ከፈለግ አንተ ረሃብተኛ መሆን አለብህ። የምትራብ ሰው ነው መሆን ያለብህ። እስኪ መንፈስ ቅዱስ በሉስ። ከመንፈስ ቅዱስ ጋር ያለው በረከት ምንድን ነው? የመጀመሪያው በደንብ ስሙኝ፣ ይችን 5 ነጥቦችን ልንገራችሁ። ከመንፈስ ቅዱስ ጋር በመሆን የሚገኙ በረከቶች 5 ነገሮችን ልንገራችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን ትላላችሁ? የመጀመሪያ መለኮታዊ ኃይልና ብርታት ታገኛላችሁ። አሜን 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 አሜን። ከመንፈስ ቅዱስ ጋር አብራችሁ ፌሎሺፕ ስታደርጉ፣ መንፈስ ቅዱስ በውስጣችሁ ሲገባ፣ መንፈስ ቅዱስ ጋር አብራችሁ ቀን በቀን ህብረት ስታደርጉ የሚሆነው አንድ ነው። መለኮታዊ ኃይልና ብርታት ታገኛላችሁ። አጠገባችሁ ዞር አድርጉና እንዲህ በሉልኝ፣ መለኮታዊ ኃይልና ብርታት ታገኛለህ በሉኝ። ይሄ ማለት ምን ማለት ነው? ልክ እንደ ነቢዩ ሕዝቅኤል ከወደቀበት ተስፋን በመቁረጥ ህይወት ውስጥ ተነስተን በእምነት እንድንቆም ከሚረዱን መካከል አንዱ የእግዚአብሔር መንፈስ ነው። እስኪ የእግዚአብሔር መንፈስ በሉ እስኪ። ሕዝቅኤል ተስፋ ከቆረጠበት፣ አንገት ከደፋበት፣ መነሳት ካቃተበት በእምነት በእግዚአብሔር ፊት የመቆም ኃይል ያገኘው በመንፈስ ቅዱስ ኃይልና ኃይል ብቻ ነው። እሺ ሁለተኛ ስሙኝ፣ በጣም ፈጥናለሁ። ሁለተኛ እውነተኛ ሰላምና ደስታ ከእግዚአብሔር ዘንድ ታገኛላችሁ። እውነተኛ ሰላም ከመንፈስ ቅዱስ ካልተካፈላችሁ በስተቀር እውነተኛ ሰላም በንግግር ብዛት አይመጣም። እውነተኛ ሰላም መጽሐፍቶችን፣ ዓለም ላይ ያሉትን መጽሐፍቶች በማንበብ አይመጣም። እውነተኛ ሰላም የሚመጣው በመንፈስ ቅዱስ መሙላት ነው። በሕይወት ማዕበልና በጭንቀት መካከል እንኳን በማይናወጥ የውስጥ ሰውነት፣ አሜን ትላላችሁ? የውስጥ ሰውነት ትክክለኛው መንገድ ያሳየናል፣ ደግሞም ያስተምረናል። መንፈስ ቅዱስ። ክብር ለኢየሱስ ይሁን። ሶስተኛ በረከት መለኮታዊ ምሪትና ጥበብ ይሰጠናል። መለኮታዊ ምሪት የሰው ልጅ በራሱ ፍላጎት ማግኘት የማይችለውን ወዮቹን በሙሉ ገልጦ የሚያሳየን መንፈስ ቅዱስ ይባላል። ትክክለኛ እንደ እግዚአብሔር ቃል እንድንራመድ የሚያስችለን ጥበብ ዊዝደም ይሰጠናል። አራተኛ የመንፈስ ፍሬ ማፍራት እንድትችሉ ይረዳችኋል። ክርስቲያን ነኝ ብቻ በማለት ሳይሆን የተገለጠ ላይፍ፣ የሚታይ ላይፍ። አሸናፊ ነኝ ስትል አሸንፈ ስትገኝ፣ እውነተኛ መሆንን በትክክለኛው ፍሬ መንፈሳዊ ካንተ የሚጠበቀውን ፍሬ በማፍራት ሰው ሁሉ እሷ የእግዚአብሔር ሴት ናት፣ እሱ የእግዚአብሔር ሰው ነው እስኪባል ድረስ፣ የነካው ነገር ሁሉ እስኪባረክ ድረስ ትክክለኛ ፍሬ እንድታፈሩ ይረዳቸዋል። ሕያው እግዚአብሔር ምስክሬ ነው። ወዲህም ወደ ደቡብም ወደ ምስራቅም ወደ ሰሜንም ሳትሯሯጡ እግዚአብሔር የነገራችሁን ነገር በእጅ መጨበጥ ትፈልጋላችሁ። ዛሬ ከዚህ መንፈስ ጋር ኢንካውንተር ታረጋላችሁ። በእውነት ጌታን ፊት ለፊት ታዩታላችሁ። ኃይል ያገኛችኋል። አሜን በሉ። ተጣበቁ ከመንፈስ ቅዱስ ጋር። የቤተ ክርስቲያን አቅም መንፈስ ቅዱስ ነው። የቤተ ክርስቲያን ውበት መንፈስ ቅዱስ ነው። እያወራ ያለው ስለ ሕንፃና ስለ ግድግዳ አይደለም፣ ስለ አንተ ነው ማወራው። ከመንፈስ ቅዱስ ጋር ውበታችሁ ይጨምራል። ከመንፈስ ቅዱስ ጋር ሕይወታችሁ ይጨምራል። በረከታችሁ ይጨምራል። መንፈስ ቅዱስ በሕይወታችሁ መገለጥ ሲጀምር፣ ከእርሱ ጋር ፌሎሺፕ ማድረግ ሲጀምሩ ትልልቅ በረከቶች ወደ እናንተ ይመጣል። እውነተኛ ፍሬ እንድታፈራ ያደርጋል። ቸርነት የሚባል ትህትናን፣ ትክክለኛ እግዚአብሔር ካንተ የሚፈልገውን ነገር ማፍራት የምትችለው
በዚህ ህልውና ውስጥ ስትሸፈን ነው የመንፈስ ቅዱስ ብርታትና ኃይል ይገለጥላችሁ። የመንፈስ ፍሬን ማፍራት በሕይወታችን ውስጥ ፍቅር፣ ታጋሽነት፣ ቸርነት፣ በጎነትንና ራስን መግዛት ያሉ መልካም ባህሪያቶችን እንዲበዙ ያደርገላችኋል። የመንፈስ ቅዱስ አንዱ ተግባር ከእርሱ ጋር አብሮ በማሳለፍ የሚገኙ በረከቶችን ትካፈላላችሁ። አምስተኛ ቃሉን በመረዳትና በመስማት ጸጋ እንድትባረኩ ያደርጋል። አይታችሁ ከሆነ አንዳንድ ሰዎች የቃል ጊዜ ጉባኤ ውስጥ መቀመጥ አይፈልግም። ትንቢት ፈላጊ ትውልድ ነው የበዛው። ለምን ፈለጋችሁ አልልም፣ የምናልፍበት መንገድ ነው። ነገር በትንቢት ዓለም ይፈታልናል ብለን ባይዘው ወይ ያደግንበት ነው። ትንቢት ሁሉ ከዚህ ቃል ነው የሚጀምሩ። ያው ይሄ ቃል ቤዝመንት ያልሆነለት ትንቢት አይደለም። እውነተኛ ትንቢት የሚፈልቀው ከእግዚአብሔር ቃል ነው። መንፈስ ቅዱስ ከዚህ ቃል ውጭ ሰርቶ አያውቅም። ልንገራችሁ፣ ይሄ ቃል በማይሰበክበት ለማይክሮ ሰከንድ ቁጭ ብለን እንዳሰማ ምንጩን አታውቅማ። እያንዳንዱ የክርስትና ቤዝመንት መሰረቱ ቃሉ ነው። የእግዚአብሔርን ቃል መስማት የምትችለው ደግሞ በመንፈስ ቅዱስ ኃይል ነው። ቃሉን በምልክት የሚያጸናው መንፈስ ቅዱስ ነው። በሚያልፈው ቃሉን በምልክት ያጸናላቸው ነበር የሚለው መንፈስ ቅዱስ ኮንፈርሜሽን እየሰጣቸው ነው። አንድ ሰው አጋንንት ሲያወጣ ቃሉ አጋንንትን አውጡ ስላለ ነው አይደል እንዴ? ሁል ጊዜ እግዚአብሔር ቃሉን ነው በምልክት የሚያጸናው። ምልክት ሁል ጊዜ የሚከተለው ቃሉን ነው የሚከተለው። ቃሉን የምትሰማበት ጸጋ ከእግዚአብሔር ዘንድ ይስጣችሁ በኢየሱስ። ቃሉን ብዙ ሰው እኔ ያው ስንት ዓመት 9 ከዛ በላይ ነው ቤተክርስቲያን እየመራ ያለሁት። አሁን ዱብ ያልኩ እንዳልመስልህ። ይኸው እነ ዳኒ ይኸው ባለቤተ ምስክር ደምስክ ተፋድረስ ቤተክርስቲያን መርቻለሁ። አንተ እንድትለኝ አይደለም፣ ግን በህይወታቸው ብዙ ሰዎች ለቃል ያላቸው ግምት በጣም አናሳ ነው። መንፈስ ቅዱስ እንዲሰራ ከፈለጋችሁ የመጀመሪያው ይሄንን ቃል መስማት ሲችል ነው። ቃሉን ባልሰማበት ቤት ታምራት አይገባም። ለዚህ እኮ ነው ቃል ብቻ ተናገር። ለምን አስፈለገ? ለምን ትንቢት አልተናገረ? ቃል ብቻ ተናገር፣ ከዛስ ብላቴና ይፈወሳል። ሰውየው ቃል የመስማት ጸጋ ተሰጥቶታል። መንፈስ ቅዱስ አንዱ ደግሞ የሚሰጥህ ቃሉን የምትሰማበትን ጸጋ ያበዛልሃል። መንፈስ ቅዱስ በአንተ ህይወት ውስጥ በኃይል መገለጥ ሲጀምር የመጀመሪያ የሚያደርገው ቃሉን የምትሰማበት ጸጋ ይሰጥሃል። ቁጭ ብለህ የመማር ጸጋ ይሰጥሃል። ቁጭ ብለህ እንድታዳምጥ ያደርግሃል። አንዱ ስራው ይሄ ነው። መንፈስ ቅዱስ ከቃሉ አያፋታም። ብዙ ሰዎች መጥተው ምክር ይፈልጋሉ። እንትና ነብይ እኮ እንዲህ ብሎኝ ነበር ይላል። ይበል፣ መልካም ነው። መልካም ትንቢት ከነገረ ይበል፣ ችግር የለውም። እኔ ነገርኩን ነው ተመልሶ ዛም ብትሄድ ምን ያገኝ? ውስጣችን ስለማንረካ ነው እንጂ አሁን ደግሞ ስም ካልተጠራ በቃ አንድ ነብይ ትክክል አይደለም። የአንዱ ነብይ ትክክለኝነት ባይዘው ስም መጥራት አይደለም፣ ቃል የአፉ ቃል መስራቱ ነው። መጽሐፍ ቅዱሳዊ የሆነ ነብይ ምን እንደሆነ ታውቃላችሁ? በጣም አስተማሪ የሆነ በአጋንንት በመለየት የታወቀ ትንቢት የሚናገረው ደግሞ ሰምቶ ብቻ አይደለም ሳይሰማም ተናግሮ ነገር ሀፕን የሚያደርግለት። በዚህ ጉድጓድ ቆፍሩ፣ ንፋስም አታዩም፣ ዳመናም አታዩም፣ ይህ ሸለቆ ግን በውሃ ይሞላል። ከኤዶምያስ ምድረ በዳ እየጎረፈ የመጣው ሰማይ አጠገቡ ቆሞት ጉድጓድ ቆፍሩ በላቸው እስቲ ብሎት አይደለም። ሰውየው አውቶሪቲን ያውቃል፣ ስልጣኑን ያውቃል። ኤልያስ ሰማይ ለመዝጋት 3 ዓመት ተኩል ሰማይ ለመዝጋት ሰማይን አስፈቅዶ አይደለም። አሁን መዝጋት አለብኝ ሲል ሰማይ አብሮ ተባበረ። መጽሐፉን አንብቡ በደንብ። ከእግዚአብሔር ፍቃድ ጠይቆ አይደለም። ነብይ ከሆንኩኝ አለ አመጽ መቀጠል የለበትም አለ። ጻድቅና ኃጢአተኛ መለየት አለበት አለና 3 ዓመትም ተኩል ሰማይ ዘግቻለሁ ሲል ኤልያስ አለው ተስማምቻለሁ፣ ዘግቻለሁ አለው።
ያው 3 ዓመት ተኩል ከአፌ ቃል በቀር አንዳች ነገር ጠብ አይልም እንዳለ እግዚአብሔር ያፉን ቃል አጸና። የትክክለኛ አንድ ነብይ መስፈርት ቃሉ መስራቱ ነው። አሜን። ትንቢት የተናገረ ሁሉ ነብይ አይደለም። መንፈስ ቅዱስ አንዱ ግለሰብ ጉባኤ መካከል እናታችን ላይ ወርቆ ለዛሬ መልእክት የሚሆነውን ነገር ሊናገር ይችላል። ግን ነብይ ነኝ ማለት አይደለም። ግን መንፈስ ቅዱስ ፕሮግራም ስለነበረው በዚህ ጉባኤ ሊያንስ ስለፈለገው የወረደው መንፈስ ቅዱስ ትንቢት አናገራት። እየሰማኝ ነው? በእውነት እየሰማኝ ነው? ትክክለኛ መንፈስ ቅዱስ በህይወታችሁ ረሃብተኛ መሆን ስትጀምሩና መንፈስ ቅዱስ ጋር ህብረት ማድረግ ስትጀምሩ ቃሉን የምትሰማበትን ጸጋ ይሰጣል። ከዛስ እያንዳንዱ ነገር አንጠብቆ ባንተ ህይወት ላይ ይሆናል። ልናገራት አምናለህ? ዛሬ ይሄንን ኃይል ተካፈል። ከመንፈስ ቅዱስ ጋር አብረ የምታሳልፍበት ጊዜ ይበዛልሃል። ስንቶቻችሁ ከእግዚአብሔር ኃይል ትፈልጋላችሁ? ልጸልይ። እግዚአብሔር ከኔ ጋር ነው። ብዙ ሰው ከዚህ መንፈስ ጋር እንደሚገናኙ ጌታ መንፈስ ተናግሮኛል። እናገራለሁ። የእናንተ ነገር ይበዛል፣ ህይወታችሁ ይትረፈረፋል። እንጸልይ።